MSI ኢትዮጵያ በሚቀጥሉት 4 ዓመታት 300 የመንግስት የጤና ተቋማትን በተለያዩ ዘርፎች ለመደገፍ ማቀዱን አስታወቀ። ተቋሙ ላለፉት 30 ዓመታት በኢትዮጵያ ህብረተሰብ ጤናና ስነ ተዋልዶ ላይ ሲሰራ የቆየ ሲሆን በእናቶችና ህፃናት ጤና ጉዳይ አትኩሮ ሲሰራም ቆይቷል። በቅዱሱ ወርሃ ረመዳን መገባደጃ ቀናት በኢድ አልፈጥር ዋዜማ የመናውያን በአሜሪካ በወረደባቸው የእሳት አበላ ከባድ ሰቀቀን ውስጥ ይገኛሉ። እንደ ዓይን እማኞች ገለጻ በአሜሪካ ሚሳኤሎች አፍ የሚተፋው ሞት ያዘለ ቦምብ ምድሩን ሲያጋይ ዋና ከተማዋን ሰንዓን በከባዱ አንቀጥቅጧል። የፓሪሱ የአውሮፓ ሀገራት መሪዎች ስብሰባ ባለስልጣናቱን ለሁለት ከፍሎ ሲያነታርክ ታይቷል። በሩሲያና ዩክሬን መካከል በሚደረገው የተኩስ አቁም ስምምነት የዩክሬንን ደህንነት ለማስጠበቅ በተነሳው ሐሳብ ላይ ለሁለት ጎራዎች ተከፍለው ታይተዋል። ምስክር ሆኖ የቀረበ ማንኛውም ሰው ማንኛውንም ተከራካሪ ወገን ለመጥቀም ወይም ለመጉዳት አስበው ሐሰተኛ ምስክርነት ወይም የልዩ አዋቂነት አስተያየት የሰጠ እንደሆነ ወይም እውነቱን የደበቀ እንደሆነ ያቀደው ሐሳቡ ከግቡ ባይደርስበትም እንኳን በቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። ከሀገር ውስጥ እንዲሁም ከውጭ ያጠራቀርናቸውን በርከት ያሉ መረጃዎች ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚው ዜና እናልፋለን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መጪውን የኢድ አልፈጥር በዓል አስመልክቶ የእንኳን አደረሳችሁ መልእክት አስተላልፏል። በዓሉ ለሀገር ሰላም ዱዓ የሚደረግበት እንዲሆንም ምክር ቤቱ ጠይቋል። ተጨማሪ አለ። የሸዋል ጨረቃ ነገ ቅዳሜ ምሽት ከታየች የ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል እሁድ የሚከበር ሲሆን ጨረቃ ካልታየች ግን በዓሉ ሰኞ የሚከበር ይሆናል። የአዲስ አበባ ከተማ የእስልምና ጉዳዮች ከፍተኛ ምክር ቤትም ለመጪው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክቱን አስተላልፏል። ህዝበ ሙስሊሙ የረመዳን ጾም ወቅትን በመረዳዳት እያሳለፈ ይገኛል ያሉት የምክር ቤቱ ምክትል ፕሬዝዳንት ሼህ ፈቱዲን ሐጂ ዘይኑ የኢድ አልፈጥር በዓል ለሀገር ሰላም ዱዓ የሚደረግበት መሆን እንደሚገባው ተናግረዋል። አሁን የምንገኝበት የሙስሊሞችም ጾማቸውን ጾመው ዒዳቸውን የሚያከብሩበት ሰዓት ላይ እንደዚሁም ደግሞ ሌላውም እምነት የክርስቲያን ወንድሞቻችንም ደግሞ የጾም ወቅት በመሆኑ ትልቅ ሰዓት ነው። ለሀገራችን ዱዓ የምናረግበት ለሀገራችን ጸሎት የምናረግበትም ወቅት በመሆኑ ዒዱን ለሀገራችን ሰላም፣ ለሀገራችን አንድነት፣ ለሀገራችን ልማት፣ ለሀገራችን ብልጽግና፣ ለሀገራችን ሁለንተናዊ ከፍታም ዱዓ የምናደርግበት የጾም ወቅት የዒድ ወቅት በመሆኑ በዱዓም እንድናሳልፈው ማሳሰብ ወዳለው። የረመዳን የጾም ወር በየዓመቱ በናፍቆት የሚጠበቅ መሆኑን የገለጹት የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር በበኩላቸው ሙስሊሙ ማህበረሰብ የጾሙን በረከት ሰንቆ በዕለት ከዕለት ህይወቱ ሊተገብረው ይገባል ብለዋል። የረመዳን ወር ከፈጣሪ ሰላም እዝነትና በረከት ተጠይቆ የሚገኝበት ወር እንደሆነ ሁሉ በዚህ የጾምና የበረከት ወር የተገኘውን ስንቅና ትጥቅ ህዝበ ሙስሊሙ ከዒድ ዕለት አንስቶ እስከ ቀጣው ረመዳን ዋዜማ ድረስ በዕለት ተዕለት ህይወቱ ውስጥ እየተገበረው እንዲቆይ አደራ እንላለን። ሰላም፣ እዝነትና በረከት ለሰው ልጆች የህይወት ጉዞ እጅግ አስፈላጊ ነገሮች በመሆናቸው በረመዳን እንደተገበርናቸው ሁሉ ለወደፊትም የህይወታችንና የኑሯችን አካል አድርገን ልንይዛቸው ይገባል። በበዓሉ ቀን የኢድ ሶላት ከ2 ሰዓት ከ30 ጀምሮ በአዲስ አበባ ስታዲየም እንደሚሰገድም ተነግሯል። በዓሉን ለማክበር የሚያስችል ዝግጅት መካሄዱን የተናገሩት የምክር ቤቱ ስራ አስኪያጅ ሐጂ ሪያድ ጀማል በዚህ በዓል ቀን ሙስሊሙ ማህበረሰብ እስላማዊ ሴቱን ጠብቆ ወደ ሶላት ቦታው እንዲመጣ ጠይቀዋል። ሰዎች ጠዋት ጀምሮ የፈጅር ሰላት ሰግደው ወደ ኢድ አደባባይ ሲሄዱ ተክቢራ እያሉ ነው የሚሄዱት። ቦታው ላይ ሲደርሱ የኢድ ሰላት ይሰግዳሉ፣ ኹጥባ ያዳምጣሉ። ኢድ የሚባለው ይሄ ነው። ከዚህ ውጪ ያሉ ተግባራት በኢስላም ተቀባይነትም የላቸውምና ከዛ አንጻር ሙስሊሙ እስላማዊ እሴቶቹ ላይ ብቻ ተመስርቶ ኢድ ቦታ ላይ ደርሶ ሰላቱን ሰግዶ ኹጥባውን አዳምጦ በሰላም ወደ ቤቱ እንዲመለስ ጥሪያችንን እናስተላልፋለን።
በኢድ ሶላት ወቅት የሚያጋጥም ማንኛውንም አጠራጣሪ ጉዳይ ለጸጥታ አካላትና ለአስተባባሪዎች ማሳወቅ እንደሚገባም ምክር ቤቱ አሳስቧል። ኤምኤስአይ ኢትዮጵያ በሚቀጥሉት ዓመታት ከ300 በላይ የመንግስት የጤና ተቋማትን ለመደገፍ ውል መግባቱን አስታወቀ። ተቋሙ አዲስ የአገልግሎት ማዕከሎችን ያስተዋወቀ ሲሆን የአፍላ ወጣቶች ጤና አሁንም ቢሆን በአሳሳቢ ደረጃ ላይ እንደሚገኝ ጠቁሟል። አስናቀማናዬ ኤምኤስአይ ኢትዮጵያ በሚቀጥሉት 4 ዓመታት 300 የመንግስት የጤና ተቋማትን በተለያዩ ዘርፎች ለመደገፍ ማቀዱን አስታወቀ። ተቋሙ ላለፉት 30 ዓመታት በኢትዮጵያ ህብረተሰብ ጤናና ስነ ተዋልዶ ላይ ሲሰራ የቆየ ሲሆን በእናቶችና ህፃናት ጤና ጉዳይ አትኩሮ ሲሰራም ቆይቷል። የኤምኤስአይ ኢትዮጵያ ዋና ዳይሬክተር ዶክተር አበበ ሽብሩ ተቋሙ በተናጠል ከሚሰጣቸው የጤና አገልግሎቶች በተጨማሪ ለ150 የመንግስት የጤና ተቋማት ድጋፍ ሲያደርግ መቆየቱንም አስታውሰዋል። ተቋሙ ከ5 ዓመት በፊት የገንዘብ ምንጩን የአሜሪካ ተራድኦ ድርጅት ዩኤስኤድ እና ከመሳሰሉ ተቋማት ጋር አድርጎ እንደነበረ ያነሱት ዋና ዳይሬክተሩ አሁን ላይ ተቋሙ በራሱ አቅም እየተንቀሳቀሰ መሆኑን አንስተዋል። ኤምኤስአይ ላለፉት 30 ዓመታት በተለይ የእናቶችን ጤና ለማስጠበቅ በሚደረገው አገራዊ ጥረት ውስጥ የራሱን አስተዋጽኦ እያበረከተ ያለ ተቋም ነው። በተለይ ደግሞ ካለፉት 5 ዓመታት 6 ዓመት ደግሞ ራሱ ሪብራንድ በማድረግ ያለውን ኮሚትመንት መልሶ አይቶ እስከዛሬ ድረስ ይሄንን ሰርተናል፣ ትልቅ አስተዋጽኦ አበርክተናል። ነገር ግን አሁን ደግሞ ኮሚትመንታችንን ወይም ደግሞ የገባነው ቃል ኪዳን አጠናክረን ለኛ ህዝብ ለኛ ማህበረሰብ ምን ልናበረከት እንችላለን ብለን በምናስብ ሰዓት አሰራራችን መቀየር ነበረብን። አንደኛው አሰራራችን ምንድነው? ይሄ ድርጅት ለረጅም ጊዜ እየተደገፈ ያለው በለጋሽ ድርጅቶች ነው 100%። ስለዚህ 100% በለጋሽ ድርጅት አማካይነት የሚቀጥል ፕሮግራም ስኬታማ እንደማይሆን ከ6 ዓመት በፊት ተንበየን ፕሮግራም አውጥተን ሊከሰቱ የሚችሉ አደጋዎች ምንድናቸው፣ እነዚህ አደጋዎች እንዴት እንቀልብስ ብለን ድርጅታችንን በሁለት መሰረታዊ ሁኔታዎች ይከፈላል። አንደኛው የማህበራዊ የሶሻል ቢዝነስ ሞዴል የምንለው የሶሻል ቢዝነስ ሞዴል ማለት ለትርፍ ያልተቋቋመ ነገር ግን ማህበረሰቡን እያገለገለ የማህበራዊ ግዴታ የሚወጣ ተቋም መኖር አለበት። ስለዚህ ይሄ ተቋም ዛሬ ያያችሁት አራዳ ላይ የሚያያችሁት በለጋሽ ድርጅቶች የሚንቀሳቀስ አይደለም። የጤና ጉዳይ መንግስት ብቻውን በሚሰራው ስራ ውጤታማ አይሆንም ያሉት ዳይሬክተሩ እንደ ኤምኤስአይ ያሉ ለትርፍ ያልተቋቋሙ ድርጅቶች ለሀገሪቱ የጤና ስርዓት ወሳኝ ሚና እንዳላቸው ጠቁመዋል። ወደፊት መንግስት ያቀደውን እቅድ ብቻውን ሊያሳካ እንደማይችል የተረጋገጠ ነው። ነገር ግን አጋዥ ይፈልጋል፣ የማህበረሰብ አጋዥ ይፈልጋል፣ የተቋማት አጋዥ ይፈልጋል፣ የግለሰቦችን አጋዥ ይፈልጋል። ስለዚህ ከዛ አኳያ ኤምኤስአይ እስከዛሬ የሚሰራውን ስራ አጠናክሮ አሁን የተያዘውን አገራዊ እቅድ ከማሳካት አኳያ የጤናው ሴክተር እንዳን ትልቅ አሯሯጭ ነው የምንጠቀምና በአዲስ አበባ የሚሰጠውን አገልግሎት ወደ ላቀ ደረጃ ማሸጋገሩን ያስታወሰው ኤምኤስአይ የአፍላ ወጣቶች የስነ ተዋልዶ ጤና አሁንም በአሳሳቢ ደረጃ ላይ ይገኛል ሲል ይፋ አድርጓል። አሁን ኢትዮጵያ ውስጥ አፍሪካ ውስጥ ትልቁ የጊዜ ጉዳይ የሆነው በዚህ በአፍላ ወጣቶች ላይ የሚደርሰው ችግር ነው። በተለይ የአፍላ ወጣቶች እርግዝና ከመቼም ጊዜ የበለጠ አሳሳቢ ነው። አፍሪካ ላይ እንግዲህ እንደምታውቁት አፍሪካ 30% የሚሆነው 70% የሚሆነው ማህበረሰብ እድሜው ከ30 በታች እንደዚህ ደግሞ 62% የሚሆነው ወጣት ማህበረሰብ ክፍል ነው። ስለዚህ አሁን የአፍሪካ የ2063 ምን ፈልጋትን አፍሪካ የሚል ስትራቴጂ አለ። በዛ ስትራቴጂ ውስጥ እንዳን ትልቅ አደጋ አድርጎ ያነሳው ወንድም ያሳየው ምንድነው ወጣቶች ላይ መስራት በኢኮኖሚ በማህበራዊና በጤና ፕሮግራም ላይ መስራት የሚል ነገር አለ። ስለዚህ ያን ደግሞ አውርዶ ነው ወደኛ ሀገር ስናመጣው የመንግስት በጣም ክሊር የሆነ ወጣቶችን እንዴት መድረስ እንዳለብን ስትራቴጂ አለ። አሁን ያለው እውነታ ምን ይመስላል፣ በሚቀጥሉ 5 ዓመት ምን ይምሰል የሚል ነገር አለ። ስለዚህ ያን እውነታ በምናይበት ሰዓት ወጣቶች የሀገራችን አምራች ኃይል ናቸው። ስለዚህ ወጣቶች ላይ መስራት አገር ላይ መስራት ነው፣ ኢኮኖሚ ላይ መስራት የሚል ምንድነው ዳይሬክሽን አለ። ኤምኤስአይ ኢትዮጵያ አዲስ የእናቶችና ህጻናት የህክምና ማዕከልን ስራ ያስጀመረ ሲሆን በቀን በአማካኝ 6 እናቶች በተቋሙ እንደሚወልዱ አስታውቋል። የአሜሪካ ጦር በየመን ሀውቲ ኃይሎች ላይ ከባድ የአየር ድብደባ አካሂዷል። በጥቃቱ የሰና ዓለም አቀፍ አየር ማረፊያ ኢላማ እንደነበረም ነው የተሰማው። ዋሽንግተን ምንም እንኳን በቡድኑ ላይ የምታደርሳቸው ጥቃቶች የቀጠሉ ቢሆንም እንደምታስበው ማዳከም አልቻለችም እየተባለ ነው። ሙሴ ከበደ ዝርዝሩን አዘጋጅቷል። በቅዱሱ ወርሃ ረመዳን መገባደጃ ቀናት በኢድ አልፈጥር ዋዜማ የመናውያን በአሜሪካ በወረደባቸው የእሳት አበላ ከባድ ሰቀቀን ውስጥ ይገኛሉ። እንደ ዓይን እማኞች ገለጻ በአሜሪካ ሚሳኤሎች አፍ የሚተፋው ሞት ያዘለ ቦምብ ምድሩን ሲያጋይ ዋና ከተማዋን ሰንዓን በከባዱ አንቀጥቅጧል።
ፍንዳታ የፈጠረው የጢስ ጉምና የነበልባል ክምርም የመዲናዋን ሰማይ እንደ ሸማ እያለበሰና ወደ ላይ እየተጠቀለለ ሲትጎለጎልም ታይቷል። ከምስጢራዊ የጽሑፍ መልእክት ልውውጥ አፈትልኮ በወጣ መረጃ የደህንነት ሹማምንቶቿ ክፉኛ የተጠለጠሉባት ያለችው አሜሪካ ለወቀሳው ሰበብ በሆናት የየመን ሁቲ ላይ አዲስ የአገር ጥቃት ዘመቻ ከፍታ ይበልጥ ሰፊና ጠንካራን የተባለ ድብደባን ስትፈጽም አድራለች። የአሁኑ የዋሽንግተን የአየር ጥቃት በየብስ የሚሳኤል ማስወንጨፊያዎች እንዲሁም የማዘዣና መቆጣጠሪያ ጣቢያዎች ላይ ብቻ የተወሰኑ አይደለም ያለው አሶሺየትድ ፕሬስ የቡድኑ ቁልፍ ዘዋሪዎች ናቸው በተባሉ ከፍተኛ አመራሮችንና ከተማዎችን ኢላማ ያደረጉ ብርቱ ጥቃቶች ተፈጽመዋል ሲል ዘግቧል። የአሜሪካ ጦር ከፈረንጆቹ አቆጣጠር 2014 ጀምሮ በታጣቂ ቡድኑ ሀውቲ ቁጥጥር ስር በምትገኘው ዋና ከተማዋ ሰነአ በፈጸመው ጥቃት ቢያንስ 7 ሰዎች እንደቆሰሉ የተነገረ ሲሆን በአል ሁዳይዳህ ግዛት የምትገኘውን የቀይ ባህር ወደብ ከተማዋን ሁዴዳን ጨምሮ በሰዓዳ፣ አልጃውፍ፣ አምራን እንዲሁም ማሪብ ግዛቶችም ተጨማሪ ጥቃቶች እንደተፈጸሙ ተነግሯል። ምንም እንኳን በዋሽንግተን ምን ያህል የአገር ጥቃት ተፈጸመ የሚለው በቁጥር ደረጃ ይፋ ባይሆንም ወታደራዊ ዘመቻው ለወራት ጋብ ብሎ ከቆየ በኋላ በአዲስ መልኩ ከተጀመረበት ከመጋቢት 6 ጀምሮ ካሉት ቀናቶች እጅግ ከባዱና በርካታ አካባቢዎችን ያካለለ ስለመሆኑ አሶሺየትድ ፕሬስ በዘገባው አጋርቷል። የትኞቹ ወታደራዊ ኢላማዎች የጥቃቱ ሰለባ እንደሆኑ ያልገለጸው ሀውቲ በበኩሉ በየመን ለወታደራዊና ሰላማዊ ሰዎች የአየር እንቅስቃሴ በሰፊው እያገለገለ የሚገኘው የሰን ዓለም አቀፍ አየር ማረፊያ የጥቃቱ ዋነኛ ኢላማ እንደነበር አስታውቋል። ፕሬዚዳንት ዶናልድ ትራምፕም ተሰናባቹ የባይደን አስተዳደር ከነበረው አቋም በተለየ መልኩ የሀውቲን ስጋትነት በብርቱ ለመቀልበስ ጠንካራ አጸፋ እርምጃ እንዲወስዱ ባዘዙት መሰረት ዋሽንግተን በሀውቲ የጥቃት ማዘዣዎች፣ በጦር መሳሪያ ፋብሪካዎች፣ በሚሳኤል ማስተኮሻዎችና በመገናኛ ስርዓቶች ላይ ጠንካራ ወታደራዊ ዘመቻ እያካሄደች ትገኛለች ሲሉ የአሜሪካው የብሔራዊ ደህንነት አማካሪ ማይክ ዋልትስ ተናግረዋል። ዋሽንግተን ምንም እንኳን በሀውቲ ኃይሎች ላይ የምታደርሳቸው ወታደራዊ ጥቃቶች ይቀጥሉ ቢሆንም ቡድኑ በቀላሉ እጁን እንዲሰበስብ የሚያደርጉ እንዲሁም በቀይ ባህር ላይ ያለውን ተጽዕኖና ባልታሰበ ወቅት በመርከቦች ላይ የሚፈጽመው ጥቃት ግን እንደምታስበው ማዳከም አልቻለችም እየተባለ ነው። ሀውቲ በአሜሪካ ጥቃት ከመጥፋት ይልቅ ይበልጥ እየፈረጠመ ስለመምጣቱ የሚነሳው አንደኛው ምክንያት በኢራን እንደሚደገፍ የሚነገርለት ታጣቂ ቡድኑ የሚጠቀማቸው ተንቀሳቃሽ የሚሳኤል ማስወንጨፊያዎች የተሸከሙትን ሚሳኤሎች በጠላት ኢላማዎች ላይ ከተኮሱ በኋላ ለመልሶ ጥቃት ኢላማ እንዳይሆኑ በፍጥነት ስፍራቸውን የሚቀይሩና የሚደበቁ በመሆኑ በቀላሉ በአሜሪካ ጥቃት ኢላማ እንዳይሆኑ አድርጓቸዋል ነው የሚባለው። ከዚህ ባለፈ የትራምፕ የደህንነትና ሲቪል ከፍተኛ ሹማምንት መካከለኛው ምስራቅን በተመለከተ የያዙት የተራራቀ አቋምም የአሜሪካንን በሀውቲ ላይ የምትፈጽመውን ወታደራዊ ዘመቻ ውጤታማነት ጥያቄ ውስጥ እየከተተ ያለ ሌላኛው ጉዳይ ሆኗል። ከፕሬዚዳንት ዶናልድ ትራምፕ ስር የሚገኙት ምክትል ፕሬዚዳንቱ ጂዲ ቫንስም ሆኑ የፕሬዚዳንቱ አማካሪ ስቴፈን ሚለር አሜሪካ በመካከለኛው ምስራቅ ጉዳይ እንደ ከዚህ ቀደሙ በሚያገባትም ሆነ በሚያገባት ጉዳዮች ዘው እያለች ጣልቃ ከመግባት ትቆጠብ፣ እንዲሁም በራሷ የውስጥ ጉዳይ ላይ ታተኩሮ የሚል ጥብቅ መርህ አላቸው። በዚህም በሀውቲ ሂዝቦላህ፣ ሐማስና ሌሎችን በቀጠናው በሚንቀሳቀሱ ታጣቂ ቡድኖች እንዲሁም ከጀርባ የሚዘውሯቸው ኃይሎች ላይ በዋሽንግተን በራሷም ሆነ በአጋሮቿ በሚፈጸሙ ጥቃቶችና እሰጥ አገባዎች ዙሪያ ቀዝቃዛ አቋም እንዳላቸው ይነገራል። ይሁንና የአሜሪካው የመከላከያ ሚኒስትር ፒት ሄግሴዝ በበኩላቸው የአሜሪካ ደህንነት የሚጠበቀው በመካከለኛው ምስራቅ ያላት ተጽዕኖ ጠንካራ ሲሆን የሚል አቋም እንዳላቸው የእንግሊዙ አንሃርድ ጋዜጣ በዝርዝር አትቶ አስነብቧል። ከዚህ ቀደም የጆ ባይደን አስተዳደር በሀውቲ ላይ የነበረው የተለሳለሰ አቋም ዋሽንግተን ብርቱ ጥቃቶች እንዳትፈጽምና የቡድኑ የጦር ኃይል ቁመና ሳይዛነፍ እንዲቀጥል ማድረጉ ይነሳል። የአሁኑም የትራምፕ አስተዳደር በውጭ ጉዳይ ፖሊሲ መርህ ደረጃ ከባይደን አስተዳደር ባየለ መልኩ ሀውቲን በተመለከተ ጥብቅ አቋም ቢኖረውም እየወሰዳቸው ያሉት የኃይል እርምጃዎች ዘላቂ ውጤት የሚያስገኙ ስላለመሆናቸው የወታደራዊ ሳይንስ ባለሙያዎች ያነሳሉ። በጡረታ የተገለሉት የቀድሞ የአሜሪካ ባህር ኃይል ምክትል አድሚራል ኬቪን ዶንጋን አሜሪካ ቡድኑን ለማጥፋት እስካሁን ሄደችበት መንገድ አዋጭ አልነበረም፣ ተዋጊዎቹ ይልቁንስ ጠንካራ ሆነው ተመልሰው እንዲመጡ አድርጓል ሲሉ የሀገራቸውን መከላከያ አካሄድ ይተቻሉ። የአሜሪካ መንግስት ከዚህ የተለየ የማጥቃት ስትራቴጂ መከተል አለበት ሲሉ አሳስበዋል። የዩክሬን የደህንነት ዋስትና ጉዳይ ያሳሰባቸው ሀገራት በትላንትናው ዕለት በብሪታንያና ፈረንሳይ አሰባሳቢነት በፓሪስ ተወያይተዋል። የተወሰኑ ሀገራት ዩክሬን ከሩሲያ ጋር ከምታደርገው የተኩስ አቁም ስምምነት በኋላ የሰላም አስከባሪ ኃይላቸውን ለማሰማራት ሲስማሙ፣ የተወሰኑት ይህንን እንደማይደግፉ ገልጸዋል። ከስብሰባው በፊት ሩሲያ በዩክሬን ላይ የድሮን ጥቃት መፈጸሟም ተሰምቷል። አልታየህ ኪዳኔ
የፓሪሱ የአውሮፓ ሀገራት መሪዎች ስብሰባ ባለስልጣናቱን ለሁለት ከፍሎ ሲያነታርክ ታይቷል። በሩሲያና ዩክሬን መካከል በሚደረገው የተኩስ አቁም ስምምነት የዩክሬንን ደህንነት ለማስጠበቅ በተነሳው ሀሳብ ላይ ለሁለት ጎራዎች ተከፍለው ታይተዋል። ሀገራቱ በጉባኤው ከተኩስ አቁም ስምምነት በኋላ በዩክሬን የሰላም አስከባሪ ኃይል ለማሰማራት በሚደረገው ሙከራ ላይ ሁለት የተለያዩ አቋሞች ይዘው ታይተዋል። ዩክሬን ከሩሲያ ጋር የተኩስ አቁም ስምምነትን ለማድረግ የሞስኮ አቋም አደናጋሪ የሆነባት በመሆኑ የደህንነት ዋስትናዋ ጉዳይ አሁንም እያሳሰባት እንደሆነ እየታየ ነው። ፈረንሳይና ብሪታንያ ባጋፈሩት በዚህ የፈረንሳይ የመሪዎች ጉባኤ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ የተወሰኑ ሀገራት የሰላም አስከባሪ ኃይልን ለማሰማራት ፈቃደኛ እንደሆኑ ሲናገሩ፣ የተወሰኑት ሀገራት ፈቃደኛ እንዳልሆኑ ተናግረዋል። ይሁን እንጂ ዩክሬን ከሩሲያ ጋር በምታደርገው የተኩስ አቁም ስምምነት ላይ ደህንነቷን ለማስጠበቅ የሁሉንም ሀገራትና ሀገራት ይሁንታና ድጋፍ አንጠብቅም ሲሉ ተደምጠዋል። ጉባኤው ኔቶን ጨምሮ ከ30 በላይ ሀገራት መሪዎችና የአውሮፓ ህብረት ባለስልጣናትን ያሳተፈ ሲሆን 3 ዓመታትን የፈጀውን ጦርነት ለማስቆም ትልቅ የጥፋት ነጥብ ተደርጎ ተወስዷል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በስብሰባው ላይ የነበሩ ሲሆን ስለ ሁለቱ ሀገራት ጦርነት አስመልክተው ኪየቭ ከሞስኮ ጋር ለምታደርገው የተኩስ አቁም ስምምነት ቀነ ገደብ መቀመጥ እንዳለበት ተናግረዋል። ሩሲያ የተኩስ አቁም ስምምነቱን የጊዜ መግዣ እያደረገችው ነው። ወደ ድርድር ጠረጴዛ መቅረብ አለባት። ለዛ ደግሞ አሜሪካን ጨምሮ ግፊት ማድረግ አለብን። የተኩስ አቁም ስምምነቱ በቀናትና ሳምንታት መካከል እልባት ላይ እንዲደርስ ያስፈልጋል። የተኩስ አቁም ሂደቱ ወራት መውሰድ የለበትም። ፑቲን ይህንን የተራዘመ ጊዜ የጊዜ መግዣ እንዲያደርጉት መደረግ የለበትም። ልክ ዩክሬናውያን ተስማምተው ወደ ድርድር ጠረጴዛ እንደመጡት ሩሲያም ያን ማድረግ አለባት። ለዚህ ነው አሁን ሩሲያ ላይ የተጣሉት ማዕቀቦች መጠናከር ያለባቸው። የሩሲያው ፕሬዝዳንት በጊዜ እየተጫወቱ ነው ያሉት ስታርመር የሰላም አስከባሪ ኃይሎችን በዩክሬን ለማሰማራት የታለመው ሩሲያ በሀገራቱ ላይ ጥቃት እንዳትፈጽምና የተኩስ አቁም ስምምነቱን አተገባበር እንዲሰምር ለማድረግ ያለመ እንደሆነ ተናግረዋል። ይሁን እንጂ ይህ ሀሳብ በልዕለ ኃያሏና በሁለቱ ሀገራት የተኩስ አቁም ድርድር ላይ ከፍተኛ ተዋናይ የሆነችውን አሜሪካ ይሁንታ ማግኘት የሚያስፈልግ መሆኑን ተናግረዋል። የአውሮፓ ሀገራት ቅንጡ በሆነው የፈረንሳይ ፕሬዝዳንታዊ ቤተ መንግስት ከመሰብሰባቸው በፊት ግን ሩሲያ በዩክሬን ኬርሰን 20 ሰዎች እንዲቆስሉና 1 ሰው እንዲገደል ያደረገ የድሮን ጥቃት መፈጸሟ ተሰምቷል። በጥቃቱ በአካባቢው ያለው የኤሌክትሪክ መሰረተ ልማት በመውደሙ ሳቢያ ነዋሪዎች በጨለማ መዋጣቸውን አሶሺየትድ ፕሬስ ዘግቧል። ለዚህም ይመስላል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጨምሮ የጉባኤው ተሳታፊዎች ሞስኮ ሰላምና ድርድር እፈልጋለሁ ትበል እንጂ ጦርነቱን ለማቆም ፍላጎት የላትም ብለው የከሰሱት። ለ3 ቀናት ያህል በሳውዲ አረቢያ መዲና ሪያድ ከአደራዳሪዋ አሜሪካ ጋር በተካሄደው ውይይት ሩሲያና ዩክሬን በጥቁር ባህር የሚያካሂዱትን የባህር ላይ ውጊያ ለማቆም መስማማታቸው ይታወሳል። ሁለቱ ሀገራት በአካባቢው የሚደረገውን እንቅስቃሴና የደህንነት ስጋት ለማስወገድ የተስማሙበት አካሄድ ለሁሉ አቀፍ የተኩስ አቁም ስምምነትና በኃይል መሰረተ ልማት ላይ የሚደረግ ጥቃት እንዲቆም ከስምምነት ላይ መደረሱ ጦርነቱን ለማስቆም መሰረታዊ እርምጃ ተደርጎ እንደተወሰደ ተነግሯል። ስምምነቱን የተመለከቱ ዝርዝር መረጃዎች ይፋ ባይደረጉም ሩሲያ በጥቁር ባህር ተላልፈው ለዓለም ገበያ የሚቀርቡ የግብርናና የማዳበሪያ ውጤቶች ላይ የተጣለባት ማዕቀብ እንዲነሳላት የጠየቀች ቢሆንም ኪየቭ ሩሲያ ማዕቀቡ ይነሳልኝ ማለቷ አግባብ አይደለም ስትል ተቃውማ ነበር። ትራምፕ መንግስታቸው ሞስኮ ላይ የተጣሉ ማዕቀቦች እንዲነሱ ያቀረበችውን ጥያቄ የተመለከትነው ነው ቢሉም የአውሮፓ ህብረት ግን ረቡዕ ዕለት የሩሲያ ወታደሮች ከዩክሬን ግዛት ያለምንም ቅድመ ሁኔታ ካልወጡ በስተቀር ማዕቀቡን እንደማያነሱ ተናግረዋል። ከትላንቱ የፓሪስ ጉባኤ በኋላ መግለጫ የሰጡት ዜሌንስኪ ሩሲያ ላይ የተጣሉት ማዕቀቦች መነሳት እንደሌለባቸው በመግለጽ ሞስኮ የተኩስ አቁም ስምምነት ላይ እስክትደርስ ድረስ ማዕቀቦች ሊጣሉባት ይገባል ሲሉ ጥሪ አቅርበዋል። ዜሌንስኪ ፈረንሳይና ብሪታንያ ያስተባበሩትን የፈረንሳይ ጉባኤ አስመልክቶ እንደተናገሩት ማክሮንና ስታርመር አሁን አውሮፓን እየመሩ ነው ሲሉ ተናግረዋል። ይህንን የዜሌንስኪ አስተያየት አስመልክቶ የስካይ ኒውሱ የአውሮፓ ዘጋቢ አደም ፓርሰን ይጽፋል። አሜሪካ ችላ ያለቻቸው ዜሌንስኪ ዩክሬን አንዳንድ የአውሮፓ ሀገራት የሰላም አስከባሪ ያሰማራለው ማለታቸው የልብ ልብ ሰጥቷቸዋል። ለዛ ነው ኬር ስታርመርንና ኢማኑኤል ማክሮን የሚያሞካሹት ሲል ይገልጻል። ይሁን እንጂ በተኩስ አቁም ስምምነቱ ወደ ሩሲያ ያጋደለችው አሜሪካ በፍጥነት እየተቀያየረ ባለው የጂኦፖለቲካል ዓለም ውስጥ አውሮፓውያን ከዩክሬን ጀርባ በመሆን ዲፕሎማሲያዊና ወታደራዊ መፍትሄ ለማምጣት ግፊት እያደረጉ ቢሆንም አሁንም በዙሪያቸው የአሜሪካና ሩሲያ መቀራረብ ብዙ ዲፕሎማቶችን ያስጨንቃቸዋል ይላል ፓርሰን። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን።
በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ኦቻ በሪፖርቱ አመላከተ። ጽህፈት ቤቱ አንዳንድ አካባቢዎች ምግቦችን ለማድረስ እንደቻለ ቢገልጽም በአማራ ክልል የተፈጠረው የጸጥታ ስጋት አስቸኳይ የምግብ እርዳታ ለማድረስ ፈታኝ እንዳደረገበት ገልጿል። ምግብ ማድረስ ካልቻለባቸው አካባቢዎች መካከልም የጎጃም ደጋዳሞት፣ ጃዊ፣ ወንበርማ፣ ታች ጋይንት፣ ኤፍራታና ግድም፣ የጎንደርና የሸዋ ዞኖች እና እንዲሁም ሌሎች አካባቢዎች እንደሚገኙበት ገልጿል። በዚህ ዓመትም ተቋሙ ምንም እንኳን ቁጥሩ አናሳ ነው ቢልም በራያ ቆቦ በሁለት የጤና ማዕከሎች ላይ እርዳታ ማድረሱን ገልጿል። መንግስት በአንድ አካውንት ብቻ ገቢና ወጪውን ማንቀሳቀስ የሚችልበት መተግበሪያ ስራ መጀመሩን ገንዘብ ሚኒስቴር አስታወቀ። ይህም የነጠላ አካውንት ስርዓት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን አሰባስቦ ወደ አንድ ቋት የሚያመጣ ነው ተብሏል። በመሆኑም በተበታተነ የባንክ ሂሳብ አያያዝ ምክንያት የሚመጣ የመንግስት ሂሳብ አያያዝ ችግርን በማቃለል ዘመናዊ የመንግስት ጥሬ ገንዘብ አስተዳደር እንዲኖር እንደሚያደርግ ተገልጿል። በተጨማሪም መተግበሪያው ገንዘብ ያለ ስራ እንዳይቀመጥ ከማድረግ ባሻገር ዘርፈ ብዙ ጠቀሜታዎች ያሉት ሲሆን መንግስት በጀቱን በቀላሉ ለመቆጣጠር እንዲሁም ብድሩን ለመቆጣጠርና የተለያዩ ወጪዎችን ለመቀነስ ይረዳዋል ተብሏል። የክፍያ ስርዓቱ በቴክኖሎጂ የሚፈጸም ከመሆኑ ጋር ተያይዞም ብሔራዊ ባንክ ከኢትዮጵያ ንግድ ባንክና ከኢትዮ ቴሌኮም ጋር በጋራ እየሰራ መሆኑ ተገልጿል። በጋምቤላ ክልል የኮሌራ መከላከያ ክትባት ሊሰጥ መሆኑን የክልሉ ጤና ቢሮ አስታወቀ። ክትባቱ ከአንድ ዓመት በላይ ለሆኑ ህፃናት እንደሚሰጥም ተገልጿል። ክትባቱ የጋምቤላ ከተማ አስተዳደርን ጨምሮ በክልሉ በሚገኙ ሁሉም ወረዳዎችና መጠለያ ጣቢያዎች ውስጥ ለሚገኙ የህብረተሰብ ክፍሎች ይሰጣል ተብሏል። ክትባቱ ከነገ ቅዳሜ ጀምሮ ለተከታታይ 7 ቀናት ቤት ለቤት በጤና ተቋማት በጊዜያዊነት በተቋቋሙ የክትባት መስጫ ጣቢያዎች እንደሚሰጥም የቢሮ ኃላፊ ዶክተር አቤል አሰፋ ተናግረዋል ሲል ቢሮው በማህበራዊ ትስስር ገጹ ላይ አስፍሯል። በክልሉ ካሳለፍነው የካቲት ወር ጀምሮ የኮሌራ በሽታ በወረርሽኝ መልክ ተከስቶ የነበረ ሲሆን 1172 ሰዎች በበሽታው መያዛቸውን እንዲሁም የ23 ሰዎች ህይወት ማለፉን ቢሮው ይፋ አድርጓል። በሱዳን ዳርፉር ግዛቶች ላይ በህፃናት ላይ የሚፈጸሙ ከባድ የሰብአዊ መብት ጥሰቶች ተበራክተዋል ተብሏል። በሰሜን ዳርፉር አልፋሽር ከ3 ወር ባነሰ ጊዜ ውስጥ ከ70 በላይ ህፃናት ተገድለዋል የተባለ ሲሆን 110 የሚሆኑት ደግሞ የሰብአዊ መብት ጥሰት እንደተፈጸመባቸው ተነግሯል። የሱዳን የዩኒሴፍ ተወካይ ሼልደኒት እንደተናገሩት 825000 የሚገመቱ ህፃናት በአልፋሽርና አካባቢው እየጨመረ በመጣው አደጋ ስጋት ውስጥ ናቸው። ህፃናቱ ከሰብአዊ መብት ጥሰትና ግድያ ቢተርፉም የተመጣጠነ ምግብ ማግኘት ባለመቻላቸው ሞት በዙሪያቸው እያንዣበበ እንደሚኖሩ ከአፍሪካ ኒውስ የተገኘው መረጃ ያመላክታል። በዩናይትድ ስቴትስ የጂኦሎጂካል ሰርቬይ መረጃ መሰረት በማይናማር በሬክተር ስኬል 7.7 እና 6.4 የተመዘገበ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ ከፍተኛ ውድመት ያስከተለ ሲሆን ትላልቅ ህንፃዎችን ወደ ፍርስራሽነት ቀይሯል። ከ25 በላይ ሰዎች ህይወታቸው ሲያልፍ 43 ሰዎች ደግሞ የገቡበት አለመታወቁ ተነግሯል። በሳንጋንግ ማንዳላይ፣ ባጎና ማግዌይ ክልሎች እንዲሁም በምስራቅ ሻን ግዛት ጥንቃቄ እንዲደረግም መልእክት ተላልፏል። በማይናማር ያጋጠመው ኃይለኛ የመሬት መንቀጥቀጥ በጎረቤቷ ታይላንድ ዋና ከተማ ባንኮክ የሚገኙ በርካታ ከፍታ ያላቸው ህንፃዎች ላይም ጉዳት ማድረሱን የከተማዋ ገዢ ለሮይተርስ ገልጸዋል። በትግራይ ክልል በተከሰተው የነዳጅ እጥረት ሳቢያ የትራንስፖርት ታሪፍ በከፍተኛ ሁኔታ መጨመሩን የመቀሌ ከተማ ነዋሪዎች ለጣቢያችን ተናገሩ። የክልሉ ጤና ቢሮ መድኃኒት ለማድረስ መቸገሩን አስታውቋል። ናርዶስ ታምራት በትግራይ ክልል ከፍተኛ የነዳጅ እጥረት መከሰቱ ተገልጿል። በክልሉ እጥረቱን ተከትሎ የዋጋ ንረት መከሰቱን ያነሱት ነዋሪዎቹ የትራንስፖርት ታሪፍ ከፍተኛ ጭማሪ ማሳየቱን ለሀገሬ ቴሌቪዥን ተናግረዋል። 20 ብር ያስከፍል የነበረው የትራንስፖርት ታሪፍ ከ60 ብር እስከ 70 ብር መድረሱን ተናግረዋል። ታሪፉ ከፍተኛ በመሆኑ ምክንያት ወደ ሌሎች የክልል አካባቢዎች ለመጓጓዝ አዳጋች መሆኑን ጨምሮ አንስተዋል። ወረፋው በጣም ብዙ ነው። ከዛ ከመጣም ለምሳሌ ከከተማ ወደ ዳግማምሳል ወይ ደግሞ ለምሳሌ 20 ብር ነበረ
ከዛ አሁን ግን 40 ምናምን ነው የምትከፍለው። ከከተማ ወደ 70 ካሬ 20 ምናምን ነበረ። አሁንም 40 45 50 ይሄኛው እስከ 11 ተኩል አካባቢ ማለት እስከ ቀን ከ12 በኋላ ከሆነ ትራፊኮቹም ወደ ቤታቸው ስለሚገቡ 3 እጥፍ ምናምን ነው 60 ብር 70 ብር ምናምን ወይም ደግሞ ኮንትራት እነሱ ታክሲም አይገኙም። ኮንትራት ባጃጅ ምናምን ይዘን 400 500 ይዘን ወደ 20 ብር ምናምን የሚሄድ ነበረ። በ400 በ500 ብር ነው የምትሄደው ማለት ነው። ሸቀጦችም ጨምረዋል። ምክንያቱም ጀስቲፋይ የሚያደርጉት ምንድነው አንዱ በነዳጅ ምክንያት ነው የሚሉ በየአይተሙ ነው የጨመረው የንግድ እንቅስቃሴው። በእርግጥ አሁን ለምሳሌ ከመቀሌ ወደ ሽሬ ወይ ደግሞ ከመቀሌ ወደ አክሱም ምናምን እንደፈለግሽ መጫን አትችልም። ትራንስፖርት አታገኝም። ነዳጅ የለም። ታክሲ በጣም አስቸጋሪ ሆኗል። በሊትር ከ200 ብር በላይ ነው ያለው። 230 40 እሱን ከተገኘ ነው አንዳንድ የወሸቁት በሃይላንድ በ2 ሊትር የሚሸጡት አለ እና ማህበረሰቡ አሁን በጣም ተሰቃይተዋል። ታክሲ እያገኘ አይደለም። ብዙ ጠብቀሽ ማታገኝም። አሁን ያለው ሁኔታ በጣም አስቀያሚ ነው። በክልሉ የተከሰተው የነዳጅ እጥረት አገልግሎት ሰጪ ተቋማት ላይም ከፍተኛ ጉዳት መፍጠሩን ሰምተናል። ላብነትም መድኃኒቶችን ወደ ተለያዩ ቦታዎች ላይ ማድረስ እንዳልቻለ በትግራይ ክልል ጤና ቢሮ የሀብት ማሰባሰብና አጋርነት ማስተባበሪያ ቡድን የሆኑት ዶክተር አቤኔዘር አጸድንግል ገልጸዋል። አክለውም በክልሉ ያለው አምቡላንሶችም ምንም አይነት አገልግሎት እየሰጡ እንዳልሆነ ተናግረዋል። የመድኃኒት አቅርቦት ማዳረስ አልተቻለም። የክትባት መድኃኒት በየጊዜው የመድኃኒት አቅራቢዎች እዚህ ያሉ በግላቸውም የመንግስትም ሆስፒታሎች ራሳቸውም ማጓጓዝ አልቻሉም። ይሄ ከፍተኛ ችግር ፈጥሯል። ቁጥሩ እንግዲህ ጊዜ ከተሰጠ ኢምፓክቱ በጣም ብዙ ነው የሚመስለው። ብዙ ያልተከተሉ ህጻናቶች ይኖራሉ። መድኃኒት ያልደረሰ ባለመድረሱ የሚባባሱ የድንገተኛ ሕክምና ታማሚዎች ይኖራሉ። ብዙ ኮንሲኩዌንስስ አሉት እና በተጨማሪም ደግሞ ሩቲን የሆኑ የጤና ስርዓቶች አሉ። የድጋፍና ክትትል ፓርትነሮች፣ የመንግስት ያልሆኑ ድርጅቶች ወደ ተለያዩ የፕሮጀክት ያላቸው እየሄዱ የሚሰጡት ድጋፍ፣ መድኃኒት ማድረስ፣ የቴክኒካል የሙያዊ የሚሰጡት አገልግሎቶች ሁሉ እነሱም ቀንሰዋል። ከሁሉ በላይ ደግሞ ተፈናቃዮች ማዕከላት በአብዛኛው ጊዜ በአጋር ድርጅቶች ናቸው የህክምና አገልግሎት የሚሰጣቸው እና እንደና ይሄም አይነት ማለት ነው አይአርሲ ብዙ ሞባይል ቲም አላቸው። ተንቀሳቃሽ የህክምና ቡድኖች አላቸው። በዛ ነው አገልግሎት የሚያገኙት። በነዳጅ ምክንያት እነዚህ መንቀሳቀስ ስላልቻሉ እነዚህም ለተባባሰ ችግር ተጋልጠዋል እና በአጠቃላይ ስራ ተዛብቷል። ከዛ በተጨማሪ ደግሞ ይሄኛው በጤና ሴክተር ነው። ትራንስፖርት ስለተቋረጡ በጣም ቀንሷል። አንደኛ አምቡላንስ አገልግሎቶች እየተሰጠ አይደለም በነዳጅ እጥረት። የትግራይ ክልል የንግድና ኤክስፖርት ቢሮ ሰኞ መጋቢት 15 ቀን 2017 ዓ.ም የነዳጅ አቅርቦትን ለሚመለከታቸው የፌዴራል መንግስት ደብዳቤ ጽፏል። ሀገሬ ቴሌቪዥን የተጻፈው ደብዳቤ ምን አይነት መፍትሄ አምጥቷል ሲል የትግራይ ክልል ንግድና ኤክስፖርት ቢሮ ጠይቋል። ምላሽ የሰጡት የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንደዬ መጋቢት 16 እና 17 2017 ዓ.ም ከጅቡቲ 2 የነዳጅ የጫነ ቦቴዎች መነሳታቸውን ተናግረዋል። ነገር ግን 2 የነዳጅ መኪኖች ለክልሉ በቂ እንዳልሆነ አስረድተዋል። ወጥተዋል ማለት ነው። ከጅቡቲ ወጥተዋል። ኦልሬዲ መንገድ ላይ ነው ያለው። ኤክስፔክትድ ይደረጋል ይገባል። በየቀኑ አንዳንድ መኪና 17ም በዛው አንድ መኪና ወጥተዋል። ዛሬ የትናንትና ጭነትም ገና አላወቅነውም ምን ያህል መኪና እንደሚወጡ ገና እሱ መረጃ ስናገኝ እናውቀዋለን። ግን በ2 ቀን ውስጥ 16 እና 17 አንዳንድ መኪና ከጅቡቲ ተጭነው ወጥተዋል። በዛ መልኩ ያው መጀመሩን አይተናል። አንድ መኪና ያው በቂም ባይሆንም ጅማሬውን ጥሩ ብለናል። ምክንያቱም ያው አንድም ቢሆን ምንም ለማንም ተሆን አትችልም። ምክንያቱም ወደ 64 በስራ ላይ ያሉ የነዳጅ ማደያዎች አሉ እና አንድ መኪና ነው የወጣችው። ይቅር አንድ መኪና እየሰራ ባለ ከተማውን እንኳን 1-3 መኪና ቢላክለት ሊበቃውን አይችልም። ክልላችን ቆሞ ስለነበር ስለዚህ በስፋት እንዲመጣልን እየጠየቅን ያለነው። በትግራይ ክልል በተከሰተው የነዳጅ እጥረት ተጨማሪ መረጃዎችን ለማግኘት ጣቢያችን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሳህርለ አብዱላሂ ለማናገር ያደረገው ሙከራ አልተሳካም።
ምስክሮች ባልዋሉበትና በማያውቁት ጉዳይ ለፍትህ ተቋማት በተለያየ ምክንያት ሐሰተኛ የምስክርነት ቃል ሲሰጡ ይስተዋላል። ይህም በወንጀል ሕግ የሚያስቀጣ ጥፋት ነው። የዛሬው ከጠበቃው ጋር ጥንቅራችንም ስለ ሐሰተኛ ምስክር የወንጀል ተጠያቂነት ትኩረቱን አድርጓል። ጤና ይስጥልን። አንዳርጌ ካሱ ነኝ። ስለ ሐሰተኛ ምስክር የወንጀል ተጠያቂነት በተመለከተ ገና ከመረጃ ላካፍላችሁ። ተከራካሪ ወገኖች ያላቸውን ልዩነት በስምምነትና በእርቅ ካልጨረሱ ጉዳያቸው ሊፈታ የሚችለው እልህ አስጨራሽ ሙግት በማድረግ ነው። በዚህ እልህ አስጨራሽ ክርክር ውስጥ የሰነድ ማስረጃ እንደተጠበቀ ሆኖ ሰዎችም የምስክርነት ቃላቸውን በመስጠት ይሳተፉበታል። በሕጉ መሰረት ምስክሮች የምስክርነት ቃላቸውን ለመስጠት ከመጀመራቸው በፊት ስማቸውን፣ እድሜያቸውን፣ አድራሻቸውና ስራቸውን ይገልጻሉ። የምስክሮች እድሜ መገለጹ አስፈላጊነት በሐሰት መመስከር የወንጀል ተጠያቂነት ያለው ስለሆነ እድሜያቸው ከ9 እስከ 15 ዓመት ድረስ ያሉ ህጻናት ለምስክር ቀርበው ከሆነ ይህንኑ ለመለየት ስለሚጠቅም ነው። የፍትህ ስርዓቱን እየፈተነ ካለው ችግሮች ውስጥ አንዱ ምስክሮች ባልዋሉበትና በማያውቁት ጉዳይ በተለያየ መንገድ በመደለል ሐሰተኛ የምስክርነት ቃል በመስጠት ነው። ሐሰተኛ ምስክር ፍርድ ቤት ቀርቦ ቃሉን ሲሰጥ የመረጋጋት ስሜት የማይታይበት፣ በራሱ የማይተማመን፣ አንድ ቃል ተናግረው ሳይጨርስ የዳኛውን ፊት ቀና ብሎ ማየት የሚቸገርና አንገቱን ደፍቶ መናገር የሚቀናው ስለሆነ በመጠኑም ቢሆን በሚጠየቀው ጥያቄ ብቻ ሳይሆን ገና ከጅምሩ የሚለይበት አጋጣሚ አለ። የዳኝነት ወይም የዳኝነት ነክነት ያለው ስርዓት በሚካሄድበት ጊዜ ምስክር ሆኖ የቀረበ ማንኛውም ሰው ማንኛውንም ተከራካሪ ወገን ለመጥቀም ወይም ለመጉዳት አስበው ሐሰተኛ ምስክርነት ወይም የልዩ አዋቂነት አስተያየት የሰጠ እንደሆነ ወይም እውነቱን የደበቀ እንደሆነ ያቀደው ሐሳቡ ከግቡ ባይደርስበትም እንኳን በቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። ምስክሩ እውነቱን ለመናገር ምሎ ወይም ማረጋገጫ ሰጥቶ እንደሆነ በተለይም የተፈለገው ውጤት በከፊል ወይም በሙሉ ተገኝቶ እንደሆነ ቅጣቱ ከ10 ዓመት የማይበልጥ ጽኑ እስራት ነው። በዳኝነት ወይም በዳኝነት ነክነት ባለው አካል በሚወሰን ጭብጥ አግባብነት ባለው ፍሬ ነገር ሐሰተኛ ትርጉም የሚሰጥ ማንኛውንም ተርጓሚ ወይም አስተርጓሚ እንደ አግባቡ ሐሰተኛ ምስክርነቱ ወይም ልዩ አስተያየት በሐሰት መተርጎሙ ወይም ማስተርጎሙ ተደርሶበት ፍርድ ቤት ወይም የዳኝነት ስልጣን ያለው አካል በሚሰጠው ፍርድ ላይ ተጽዕኖ ሊያደርግ የማይችል እንደሆነ ቅጣቱ ከ2 ዓመት የማይበልጥ ቀላል እስራት ነው። ቃል አለመስጠት መብት ሳይሆን ግዴታ መሆኑን ሊረዱ ይገባል። አመሰግናለሁ።